ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ያው ሉሉ ዩቲዩብ ቻናል ላይ ታውቃላችሁ፣ ለእናንተ ለእህቶቼ አረብ ሀገር ላይ ላላችሁ እህቶቼ ለእናንተ ይጠቅማል ያስተምራል የምለውን ነገር ነው ሼር የማደርገው። እናንተም ደግሞ ለሌሎች እንዲደርስ ሼር እያደረጋችሁ መልካምነት ለራስ ነውና ሌሎች ጋር እንድታደርሱ። ብዙ እህቶች የተጨነቁ፣ ብዙ እህቶች መናገር ፈልገው ነገር ግን ኮንፊደንስ ያጡ እህቶች አሉና ለነሱ ሼር አድርጉላቸው። በጣም ደስ ብሎኛል። በነገራችን ላይ ኮሜንት ላይ አነባለሁ ደሞዝ አስጨመርኩኝ፣ ባንቺ ምክንያት ኮንፊደንስ አጣ ነበረ፣ ፈራ ነበረ እያላችሁ የነበራችሁ እህቶቼ አሁን በጣም ኮንፊደንስ ኖሯችሁ ስላየሁኝ፣ ተቀይራችሁ ስላየሁኝ ደስ ብሎኛል። እኔ በውስጥ የሚነግሩኝ በጣም ብዙ እህቶች አሉ። እናንተ ጎበዝ መሆናችሁ ለእኔ ትልቅ ደስታ ነው። ጎበዞች፣ ጠንክሩ፣ በርቱ፣ አይዟችሁ። ዛሬ ደግሞ አንዲት እህቴ ምን በውስጥ ምን ጠየቀች መሰላችሁ? ስንት ኪሎ ወደ ኢትዮጵያ ሲሄድ ስንት ኪሎ ይዤ መሄድ እችላለሁ? መዳሜ ይዘሻክጅም አቺም ብላ አለችኝ ብላ ሪከርድ አረገችልኝ፣ ደወለችልኝ፣ ነገረችኝ። እና ይሄንን ጥያቄ ለሁላችሁ ስለሚጠቅም ልንገራችሁ። አትጭበረበሩ። የአረብ ሀገር ሴት አታቅም ብላ ማንም አያጭበረብራትም። አብሽሩ። እና ይሄንን ጥያቄ እነግራችኋለሁ። ስንት ኪሎ ይዛችሁ እንደምትሄዱ፣ እንዴት አድርጋችሁ ይዛችሁ እንደምትሄዱ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ለሌሎች ወገኖቻችሁ ሼር አድርጉላቸው። ሌላ ደግሞ የውጭ ብርድ ልብሶች እኛ ጋር እንደሚገኙ ነግሬያችኋለሁኝ። የውጭ ብርድ ልብሶችን እንሸጣለን። የፈለጋችሁትን ዋጋቸው በኪሎ ነው። የፈለጋችሁትን እዘዙ። ለማዘዝም 00251988248890 ላይ ደውሉና በዋትሳፕ እና በኢሞ ታገኙኛላችሁ። ፈለጋችሁበት ቦታ ላይ እናደርስላችኋለን ስል በትህትናና በታማኝነት ነው። ታማኝነት መለያችን ነው። ታውቁናላችሁ፣ የምታውቁን ማለት ነው። እና አሁን ወደ መጣሁበት ሳመጣችሁ ትኬት በራሳቸው እንደሆነ ትኬት መዳሞቻችሁ እንደሚቆርጡላችሁ ነግሬያችኋለሁ አይደለም? ትኬት ሲቆርጡላችሁ ትኬቱ ላይ ስንት ኪሎ ይዛችሁ መግባት እንደምትችሉ ትኬቱ ላይ ይቀመጣል። ገባችሁ? ትኬቱ ላይ ይቀመጣል። ትኬት ስትቆርጡ ደግሞ ቅናሽ የሚያደርግበት ታይም አለ። ቅናሽ የሚያደርግበት በአስቸኳይ የሚቆረጥ ትኬትና ለረጅም ጊዜ የሚቆረጥ ትኬት ዋጋቸው ይለያያሉ። ለምሳሌ የዛሬ ወር መሄድ ፈልጋችሁ ልክ ዛሬ ተቆርጣችሁ ለዛሬ ወር ነው የምፈልገው እኔ መሳፈር የምፈልገው ለዛሬ ወር ነው ብላችሁ ቀጠሮ ታስይዛላችሁ። ብር ትከፍላላችሁ። ያ ይቀንስላችኋል። ስንት ኪሎ ይዛችሁ እንደምትሄዱ ይነገራችኋል። እናንተ መጠየቅ ትችላላችሁ። አሁን ላይ ደግሞ ጊዜው ተሻሽሎ ኦንላይን ላይን ትኬት መቁረጥ ይቻላል። ኦንላይን ላይን ትኬት መቁረጥ ይቻላል። ቁጥራቸው ይቀመጣል። እነሱም ቀጥታ በዋትሳፕ ላይ ታዋሯቸዋላችሁ። እናንተም ይሄን ስላችሁ ግን ኦንላይን ላይ ትኬት ስትቆርጡ ግን መጭበርበርም እንዳለ እያሰባችሁበት ለምሳሌ አንድ ሰው ኦንላይን ላይን ትኬት እቆርጣለሁ፣ የአየር ትኬት መቁረጥ እችላለሁ ካላችሁ ዝም ብላችሁ ማንኛውንም ሰው አምናችሁ ብር መስጠት የለባችሁ። ፓስፖርታችሁን ትልካላችሁ። ትኬት በኦንላይን ይላክላችኋል። ያ ትኬት ያንን ስልካችሁ ላይ ስለሚላክላችሁ እንደዚህ እያሳያችሁ ቤተሰብ አናግራችሁ ኢትዮጵያ ሆናችሁ ማስቆረጥ ትችላላችሁ። ከኢትዮጵያ ማስቆረጥ ትችላላችሁ። ትኬት ግዴታ እዚህ ብቻ አይደለም፣ በቤተሰቦቻችሁ ማስቆረጥ ትችላላችሁ። በወንድሞቻችሁ፣ በእህቶቻችሁ እዛ በኦንላይን ላይን አስቆርጠው ይልኩላችኋል። ለምሳሌ እኔ ከኢትዮጵያ ስመጣ ወደ ኢትዮጵያ ሲሄድ ወንድሞቼ ስለነበሩ ትኬት ተቆርጦ ተላከልኝ፣ በፎቶ ተላከልኝ ትኬቱ ማለት ነው። ከዛ በኋላ ኤርፖርት ስገባ ስልኬ ላይ ከፍቼ ነው ያሳየኋቸው። እንደዛ አድርጋችሁ ኦንላይን ላይን ትኬት ማስቆረጥ ትችላላችሁ።
በአስቸኳይ መግባት ትፈልጉ ዋጋው ይጨምራል እንደነገርኳችሁ። ነገር ግን ለረጅም ጊዜ ለ15 ቀን፣ ለሳምንት፣ ለወር የምቆርጡት ትኬት ግን ዲስካውንት ቅናሽ ያደርግላችኋል። የዛሬውን ለመሄድ ዛሬ ተቆረጣችሁ አሪፍ ቅናሽ ይኖረዋል። ወይም ደግሞ በ15 ቀን ታደረጋችሁ ቅናሽ ይኖረዋል ማለት ነው። ይሄንን ማወቅ አለባችሁ። ሌላውና ወሳኙ ነገር ደግሞ ኪሎ ነው። የኪሎውን ጉዳይ እንዴት ይዛችሁ ትሄዳላችሁ? ኪሎ እኔ ገብቼ ነበር ነግሬያችኋለሁ። ኢትዮጵያ ላይ ከኢትዮጵያ መጥቻለሁ። ኪሎ የሚፈቀደው 46 ኪሎ ነው። 46 ኪሎ አጠቃላይ 50 ኪሎ ይፈቀዳል። 10 ኪሎ በእጃችሁ ይዛችሁ መሄድ ትችላላችሁ። እንደዚህ በጀርባ ቦርሳ 10 ኪሎ ይዛችሁ መግባት ትችላላችሁ። 46 ኪሎ ግን በአየር ይዛችሁ መግባት ትችላላችሁ። አጠቃላይ 50 ኪሎ ይዛችሁ መግባት ትችላላችሁ። ነገር ግን ከ46 ኪሎ 1 ኪሎ ካለፈች ያስከፍሏችኋል። ክፍያው ውድ ነው። ሲቀጥል 46 ኪሎ በአንድ ሻንጣ አይፈቅዱላችሁ። እኔ እንደዚህ ኮኜ እቃዬ ተመልሶ ነበረ። እኔ አይደለም ጓደኛዬ ነበረች። ይቅርታ በጣም ጓደኛዬ አንድ ሻንጣ ላይ አጠቃላይ 46 ኪሎ ተደረገ። ትልቅ ሻንጣ ላይ ማለት ነው። ተረተበና በቃ ኮተት አላበዛም ብላ ትልቅ ሻንጣ ላይ አንድ ሻንጣ ላይ ተደረገ እና ኤርፖርት ስትሄድ ይሄንን ሻንጣ ይዘሽ መግባት 23 ኪሎ ለብቻ ነው የሚፈቀደው። ስለዚህ የሚያስፈልጋችሁ ምንድነው? 2 ሻንጣ 23 ኪሎ የምትይዝ 23 ኪሎ የሚይዝ 23 ኪሎ ለየብቻ ነው የሚሆነው። አጠቃላይ ትልቅ ሻንጣ ገዝታችሁ ሁሉንም ይይዝልኛል ብላችሁ 46 ኪሎንም በሙሉ አንድ ሻንጣ ላይ ብታደርጉ ይመልሷችኋል። ኤርፖርት ላይ ካርቶን ውስጥ አርጊ ነው የምትበዩ። ቃሽ ካርቶን ገዝተሽ ካርቶን ላይ ተምታረጊ አስመዝነሽ 23 ኪሎን ለብቻ 23 ኪሎን ለብቻ አድርገሽ ይዛችሁ መግባት ትችላላችሁ። መዳሞቻችሁ አቺም ሲሏችሁ እችላለሁ ብላችሁ ግግም በሉባችሁ። ለምንድን ነው የማልችለው በሏችሁ። አንድ መንገደኛ ሲሄድ እቃ ይይዛል። እንኳን አይደለም ከአገር ውጭ ይቀርና አገር ውስጥ ኤርፖርት እንኳን 20 ኪሎ ይፈቀዳል። ስንመጣ ለመጀመሪያ ጊዜ ከኢትዮጵያ ስንመጣ ግን የሚፈቀደው 25 ኪሎ ነው። 25 ኪሎ ለመጀመሪያ ጊዜ ወደ ስራ ስንመጣ ወደ አረብ ሀገር ስንመጣ ለመጀመሪያ ጊዜ የሚፈቀደው 25 ኪሎ ነው። እኔ መጀመሪያ ጊዜ ስመጣ 25 ኪሎ ነበር የተፈቀደልኝ። ከዚህ በላይ አይቻልም ለመጀመሪያ። ነገር ግን ገብታችሁ ስትመለሱ አለ የገባችሁበት ቪዛ የወጣችሁበት ቪዛ ስላለ ስትመጡ ግን ሁለተኛ አሁን ገብታችሁ መልሳችሁ ስትመጡ ግን 46 ኪሎ ወይም ደግሞ 50 ኪሎ ነው ይዛችሁ የምትመጡ። 10 ኪሎ በእጃችሁ 10 ኪሎ በእጃችሁ 46 ኪሎ በአየር ይዛችሁ መምጣት ትችላላችሁ ማለት ነው። መዳሞቻችሁ አችሉም የሚሏችሁ አውቀው ነው። እናንተ ኮተት እንዳታበዙ ለእናንተ በቃ ሱቅ እናንተን መውሰድ ስለማይፈልጉ እናንተ የሆነ በቃ መግዛት የምትፈልጉት ነገር ስለሚኖር ሱቅ ውሰጂኝ፣ ሱቅ የት ነው ብላችሁ ስለምትጠይቋቸው ያን ጥያቄ ለእናንተ ላለመታዘዝ፣ ለእናንተ የምትፈልጉን ነገር ላለማሳየት፣ ለእናንተ የምትፈልጉ ቦታ ላይ እናንተ ላለመውሰድ ሲሉ አይቻልም ይሏችኋል። ለዛ ሲባል አይቻልም ይሏችኋል። ነገር ግን 50 ኪሎ ትችላላችሁ። እንደነገርኳችሁ 10 ኪሎ በጀርባችሁ 46 ኪሎ በአየር ትችላላችሁ። አትችሉም የሚሏችሁን አትስሟቸው። ነገር ግን እዚህ ጋር ደግሞ ማወቅ ያለባችሁ ነገር ካርጎ ማድረግ ትችላላችሁ። ነገር ግን ካርጎ በጣም ጊዜ ይፈልጋል። ካርጎን እንዴት አድርጌ ላስረዳችሁ? ካርጎ ማድረግ ለምትፈልጉ እኔ በሌላ ቪዲዮ አስረዳችኋለሁ። ምክንያቱም ይሄ ቪዲዮ በጣም ስለሚረዝምባችሁ ማለት ነው። ካርጎ ከምታረጉ እቃችሁን አረብ ሀገር ላይ እቃችሁን ከኢትዮጵያ ብትገዙ የተመረጠ ነው እና ስለ ካርጎ እኔም አድርጌ ስለነበረ ስለ ካርጎ በሌላ ቪዲዮ እመጣላችኋለሁ። ነገር ግን አሁን ላይ መጠየቅ የምትፈልጉትን ነገር ሁሉ ጠይቁ።
እናንተን እህቶቼን የምትጠይቁትን እያንዳንዱን ጥያቄ ትንትን አድርጌ አስረዳችኋለሁ። ደግሞ እዛ ልጨመር ላላችሁ ደግሞ አላህ ይገዛችሁ። እናንተም ደግሞ ቆራጥና ቆፍጣና ሆኑ እንደነገርኳችሁ ማለት ነው እንጂ እነሱ በቃ እናንተ እንድታቁ አይፈልጉም። ገባችሁ? እንድታቁ እናንተ የሆነ መረጃ እንዲኖራችሁ አይፈልጉም። እናንተ ደነዝ እንድትሆኑ፣ እናንተ ምንም ነገር እንደማታቁ፣ እናንተ በቃ ዶማ ሆናችሁ እንድትኖሩ ነው የሚፈልጉት። ገባችሁ? እነሱ እንደሚፈልጉት እንዲያሽከረክሯችሁ ነው የሚፈልጉት። ስለዚህ እንደዛ መሆን የለባችሁም። እነሱ ኑ ሲሏችሁ እንድትመጡ፣ እንደዚህ ኩኑ ሲሏችሁ እንድትሆኑላቸው። እነሱ ብቻ ልክ፣ እናንተ ተሳሳች። ሁልጊዜም እናንተ ተሳሳች፣ እነሱ ልክ፣ የሚናገሩ ነገር እነሱ ልክ። ገባችሁ? እንደዛ እንድትሆኑላቸው ነው የሚፈልጉት። እንደዛ አትሆኑ። ጊዜው ተሻሽሏል። እኔ እኮ ተምሬያለሁ በሏቸው። እንደዛ ሲሏችሁ እኔ እኮ ተምሬያለሁኝ፣ አያለሁ እኮ ኦንላይን ላይ እማራለሁ እኮ የተማርኩ እኮ ነው ይበሏቸው። አብዛኞቻችሁ ከዩኒቨርሲቲ የወጣችሁ ናቸው። አብዛኞቻችሁ ትምህርት ያላችሁ ናቸው። ተምሬያለሁ እኮ በሏቸው። ደነዝ እንዳልሆናችሁ እንዲቆጥሩ ተምሬያለሁ እኮ በሏቸው። እኔ በጣም ይገርመኛል አንዳንድ አረቦች፣ የምሬ ነው። የሆነ እንግሊዘኛ ትንሽ ነገር ሳነብ ይደነግጣሉ። እንዴ ትቻለሽ እንዴ ምናምን ይላሉ። በቃ ሰራተኛ፣ የቤት ሰራተኛ ስትሆኑ ምንም ነገር የምታውቁ አይመስላቸውም። ደነዝ በቃ ስለምንም ነገር እውቀት ያላቸው አይመስላቸውም። እነሱ ኦንላይን ላይ ብዙ ነገር እንደሚያውቁ ሁሉ እናንተ የምታውቁ አይመስሏቸውም። ንገሯቸው፣ ቆፍጣና ሆኑ። እንዲህ እኔ እኮ አውቃለሁኝ፣ ማንንም አይሸውጅም በሏቸው። መሸወድ አይቻልም። በዚህ ሰዓት ላይ በዚህ ዘመን ላይ መሸወድ አይቻልም። የምፈልጉትን ጠይቁ፣ ሰራላችኋለሁ ቪዲዮ ዛሬም ነገም። እና አይዟችሁ እህቶቼ፣ ጠንክሩ፣ አላህ ይገዛችሁ። የምወዳችሁ የማከብራችሁ፣ ኑሩልኝ፣ ክበሩልኝ። ላይክ እና ሼር ሰብስክራይብ አድርጉ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። መልካምነት ለራስ ነው። ለብዙ እህቶቼ ሼር አድርጉላቸው። አዳምጣችሁ በህይወታችሁ ላይ ተግባራዊ አድርጋችሁ ጎበዝ ለሆናችሁ እህቶቼ ከልብ ነው ደስ ያለኝ። ለእናንተ እኔ ደስ ብሎኛል። ደሞዝ የተጨመረላችሁ በውስጥ ያወራችሁኝ በጣም ብዙ ኮሜንት አነባለሁኝ። በጣም ነው ደስ ያለኝ እህቶቼ። ክበሩልኝ፣ ኑሩልኝ። በጣም ከሚባለው በላይ ወዳችኋለሁኝ። ለሌሎች እህቶቻችሁም ደግሞ ሼር ማድረጋችሁ እንዳትረሱ። ሼር አድርጉ። በኢሞ ስቶራችሁ ላይ ሼር አድርጉ። ፌስቡክ ላይ ሼር አድርጉ። ቲክቶክ ላይ ሼር አድርጉላቸው። ዋትሳፕ ላይ፣ ቴሌግራም ላይ ባገኛችሁት አጋጣሚ መልካምነት ለራስ ነውና ሼር አድርጉላቸው። ልክ በጣም ብዙ ጭንቀት ውስጥ ያሉ እህቶች አሉ፣ እንደናንተ ማለት ነው። የተጨናነቁ እህቶች አሉ። ስለምንም ነገር መረጃ የሌላቸው እህቶች አሉ። ይወቁ፣ ይማሩ። እናንተ እንደተማራችሁት፣ እናንተ ተምራችሁ እንደተቀየራችሁት እነሱ የሚቀየሩ ይማሩ እና ሼር አድርጉላቸው። በጣም ወዳችኋለሁ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።